እንዲያስቡት ከራሴ በላይ በላሳሰበሽ በሌላ ምነው ዳረግሽው ልቤ ለስቃይ እየሌለብሽን ሰባይ አባት የምርክን ነው? አይ የምሬን ነው እኮ። እንዴት አትነግሪኝም? በቃ ታረቀን አይደለ? ለምን አትነግሪኝም? ለምንድን ነው ይሄን ነገር መደበቅ? እንዴት ፕሮፌሽናል ላይ ስገባ እንዴት ያዋለሁ ነገር ያለውን ነገር ሁሉም ግልጽ አድርገን አብረን መሆን ካለብን አብረን እንሆናለን። በቃ አንኑን ከፈለክ ሲጀመር እኔ እንደዚህ አይነት መንገድ ዳጊ ለሰከከን ስታርግኝ አሁን እየጠየቀኝ ነው ወይስ እየተናደድኩ? እየጠየቅኩሽ ነው። አንቺ ደግሞ እያላገጥሽ ነው። ለምን ጸጽተኛል? ያጎትሽ ይቆና እኔ ባለማመን ሁለተኛ ግን ምንም ነገር አስረጅኝ እንዳትለኝ። እኔ ባለማመን ማመንና ለማመን አይደለም ሰብሮሽ ይሆናል እንጂ ይሄንን አሰሪን ውዴ በፍጹም ማያምን ያንቺ አንተ ሲጀመር እየጠረጠርከኝ ነው። እኔ አንተ ማስረ ሰገርኩት እኮ አይደለ? እሺ እኔ አላውቅም። ይፍረዱን። እሺ በጌታ እፈልጋለሁ። መታወቅ እፈልጋለሁ። አልደውልለትም። አምሻለሁ። ስሙኝ ጉዴ ፈላው። ዝም በል በእናትህ ሮቤል። እሺ ደውልልኝ። በጌታ በኢየሱስ ምን እንዴ? እኔ ትንሽ አርፌ ነበር ደግሞ ከጭቅጭቅ ጭቅጭቅ ወደ ዛሬ አይና ልተዋወቁ ያጎትሽ ልጅ ነው አይደለ? እሺ ከዛ በኋላ ግን አይና ማየት አልፈልግም። እሱ ነቅ የኔ ሰማኝ ማየት አካባቢ ነው። በጣም ፈልጌ ነበር። ማማከር ነገር ነበር። አይ ሰርፕራይዝ አዘጋጅቼላለሁ ለአንተ። እሺ እንዴት በእንደዚህ አይነት መልኩ እኮ አይደለም የሚጠየቀው። ምን ያህል በቅራት ረረብን እንዳልኩኝ አንቺ አታውቂ። እንኳን ቀናክ እንደው በሆነ ሌላ ሰው ቢሆን ጥሩ ነበር። ደሞ አሳያለሁ። እንዴት ማለት አልገባኝም እኮ። አንተና ማሂ ያላችሁ ግንኙነት ምንድነው? ቀላል ጥያቄ ነው የጠየቅኩ አይደል? ሰውቼ ፊትህን አስተካክል። ስነ ስርዓት ያዝ። አንድ ትቆጭኝ አልፈልግም። ባይዘ ፊትህን አስተካክል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁልኝ? እኔ ያለው ዝጋ የሚመስከብ በጣም ደህና ነኝ። በያላችሁበት ሰላም፣ ፍቅር፣ ደስታ ብዝት እንዲላችሁ እየተመኙ እንግዲህ ዛሬ ያው እንደጠፋ ነው አሁንም ብቅ እያለ ነው እየበዛን ያለ ነው። ውድ ቤተሰቦቼ እናንተ ሁሌ ነው የምናፍቁኝ። አይኑ አውቃለሁ። በህይወታችን ብዙ ነገሮች ተፈጥረዋል። ያው ባለፈው እንዳያችሁት ደግሞ ሪችና ማሂም ታርቀዋል። በጣም ደስ የሚል ጊዜ ነበር። ይሄ ነገር ይሳካልኛል እንጂ አላሰብኩም ነበር። ግን ዛሬ ደግሞ ትንሽ የደበረኝ ነገር አለ። ማረጋገጥም ያለብኝ ነገር አለ። ከዚህ በኋላ የሰው ወሬ እየሰማው የሰው ነገር እያየው ሰው የሚለኝን ነገር እየተከተልኩኝ ከዚህ በኋላ ፍቅሬን ማጣት አልፈልግም። ከዚህ በኋላ ነገሮችን ችላ ብዬ ማለፍም አልፈልግም። እያንዳንዷ ነገር በግልጽና ጥርት ባለ ነገር ማስተካከል አለብኝ ብዬ ነው ማሰብ። ምክንያቱም ነገሮችን እየተወኳቸው በመጣው ቁጥር የኔና ማሂ ፍቅር ላይ ብዙ ግጭቶች እየተፈጠሩ ነውና ያለፈውንም ነገር ለማስተካከል ግልጽነታችን፣ ነፃነታችንን ግዴታ ማወጅ ስላለብኝ ዛሬ ትንሽ ያየሁት ነገር አለ። ያ ነገር ደግሞ እውነት ይሁን አይሁን አላውቅም፣ ግን ከሷ ግዴታ ማጣራት ስላለብኝ ቀጥሬያታለሁ። ለእናንተም ውድ ቤተሰቦቼ ሁሌም እናንተ ህይወት መሪያችሁ ናችሁና እናንተም ይሄን ነገር ማወቅ አለባችሁ ብዬ ስላሰብኩ ነው ዛሬ የመጣሁት። እኔ እንጃ የእናንተ ፍቅር፣ የእናንተን ልግስና፣ የእናንተን እኔ እንጃ እንዴት እናድርጌ እንደምገልጻችሁ አላውቅም። እኔ ብዙ ማውራት አልችልበትም፣ የሆነት ማሞገስም ምናምን አልችልበትም። ባህሪም እንደዛ አይደለም። እስቲ ማሂን ልቅጠራትና ትንሽ የደበረኝ ነገር አለ። ስለሱ ነገር እንድታስረዳኝ እፈልጋለሁ። ምክንያቱም እኔ እንጃ አላመንኩበትም። እኔ ከዚህ በፊትም እንደዚህ ነገር ተፈጥሮ ተጣልተናል። ይሄ ግጭት ድጋሚ እንዳይፈጠር ስለምፈልግ ነው። ነገሮችን ተነጋግረን ግዴታ መፍታት አለብን። ከዚህ በኋላ ልጅነት የለም፣ ከዚህ በኋላ መጣላት የለም፣ ከዚህ በኋላ ምንም በመሀላችን ላይ የሚፈጠሩት ክፍተቶች አይኖሩም። ምክንያቱም ክፍተቶቹ የምንፈጥረው ራሳችን ነን እና ይህንን ክፍተት ግዴታ ማራረቅ አለብንና ፍቅር ላይ ደግሞ ነፃነት ግዴታ ነው። ግዴታ ማውራት አለብን። ውድ ቤተሰቦች እናንተም እንደምትሉት አውሩ ነው የምትሉት። ስለዚህ እናንተ ዛሬ ይህንን ነገር ከእናንተ ፊት ጠይቄያት ስላለው ነገር እንድታስረዳኝ እፈልጋለሁ። ለመጣላት ለመጨቃጨቅ አይደለም፣ ነገሩን ለማስረዳት ለመረዳትም ስለምፈልግ ነው ይሄን ነገር እያደረኩ ያለሁት። እስቲ ማሂ ውድ ፍቅሬ እየመጣች ነው። ስላለው ነገር ደግሞ አብረን የምንሰማ ይሆናል። ውድ ቤተሰቦች ማሂን ጠብቃትና ሲፈጠረው ነገር አብረን እወዳችኋለሁ። እንግዲህ ውድ ቤተሰቦቼ ማሂ ፍቅሬ ደርሳለች። እኔ እንጃ ትናደብኛለች ብዬ አስባለሁ። እንግዲህ ማሂ ፍቅሬ ያለ ትናደድብኛለች።
የኔ ውድ ይላ ለነሽ ምንድነው አደረብኝ ደግሞ ምንድነው እንጂ ደህና ነኝ ምንድነው ለምንድነው ማደረብ ይሉስ እንደውም ማሻሽ ያለው ምናምን መልበስ ጀምራለሁ ለምን መነጽር ይመነክ እንግዲህ ባለ ሚስቱን ንብረት እንደራሱ ይቆጥራል ሚስትም የባሏን ንብረት ይላል አይቻልም ከዚህ በኋላ ቀይ እንዳነክ በቃሽ አሁንስ በቃሽ እኔ ካለው አይ መጀመሪያ ሰላም ቢያችሁ ሰላም ቢያችሁ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ መጥቻለሁ። ያው ናፍቃችሁኛል፣ እናንተም እንደናፈቃችሁን አይተናል። እግዚአብሔር ይመስገን እና በጣም ደስ ብሎኛል። ያው ሀሳብ አስተያየታችሁ ላይ ኮሜንት ላይ ስናነብ በቃ ፍቅራቸው እኔ ለካ እንደዚህ የምወደድ ሰው ነኝ አልኩ። በቃ ከሮቢ ሌላ ከነ ሌላ ለካ የሚወደኝ ሰው አለ አልኩኝ። አይ እነሱ ምርጫ እናንተ ምርጫለሁ ከሬውጪ ማንንም ፈልገሽ ነው አንቺ እነሱ አይቻልም ቀይራት ይያላልከው እንዴ አሁን እነሱን እናንተ ትሰሩኛላችሁ እና እኔ የምር ግን ናፍቃችሁኛል ጌታን ናፍቃችሁኝ ነበር እንደዚህ ማውራት እንደዚህ መነጋገር ራሱ በጣም የሚናፍቅ ነገር ነው እና ያው በጣም ነው የምወዳችሁ ከሮቢ ቀጥሎ ወዳችኋል ሮቢ ግን አሁን እንትን እያለ ነው እየጠገበ ነው ወደ ቤተሰቦች እኔ መጠገብ ይመስላችኋል እንዴ አልበላም እንዴ አሬ በፍቅር ነው ያልኩት በፍቅር ጠግቤያለሁ በምግብስ ማሂ ታስርበኛለች ምናምን ልትል ነው በደንብ በስራ ሰላም ቢያቸውና ዝናብም ትንሽ እያካፋ ስለሆነ ቁጭ ብለን መጠይቅሽ ነገር አለ በቃ ምናወራው ነገር ስላለ በስራ ሰላም ቢያቸውና ቁጭ ብለን እናወራለን እሺ እውነት ነው ሰላም አልኳቸው እኮ እንዴት ናችሁ እግዚአብሔርን እኔ ናፍቃችሁኛል የምሬን ነው እናንተም እንደናፈቃችሁ አውቃለሁ እና ደግሞ በጣም ነው የምወዳችሁ እና ደግሞ አመሰግናለሁ በደስታችን ስለተደሰታችሁ ያው እሺ ልቀመጥ አልፈልግም በጣም ነው የምወዳችሁ እሺ ነው ያው ቀልዱ ነውና እሺ ልንቀመጥና ማውራሽ ነገር አለ እንቀመጥ አዎ እና ለምን ትጨቻለኝ አነት አባት ነው እንደዚህ ነው የሚደረገው እሺ የኔ እናት ምናምን እንደሆነ ተበላሽቷል ሲጨው እነሱ ውድ ቤተሰቦች እንግዲህ ፍቅልቋ ማሂ መጣለች ያብር እንደ አዲስ ፍቅረኛ ነው እያደረገን ያለው የእውነቴን ነው ታርቆ ተጣልቶ መታረቅ ለካ እንዴት ደስ ይላል እውነት ስለዚህ ሁሌ እንጣላለን ነው እኔ አላልኩም እንደዛ እኔ አላልኩም ነገር ፈልገሽ ታይን ከፈለግሽ ነገር አይ አሁን የሆነሽ ማይ ሸንድ ቁም ነገር ታውቂያለሽ ከዚህ በኋላም ቃል ተገባብተናል በእኔና ማንቺ መሃል ምንም አይነት ግጭት አይኖርም ምንም አይነት መደባበቅ አይኖርም ተባብለናል አይደለ ስለዚህ አሁንም ውድ ቤተሰቦቻችሁንም አሉ ሌላ ምንም አልፈልግም በሌላ ነገር ማስቢው አይደለም በቃ ነገሩ እኔ ትንሽ ስላስደበረኝና አይምሮ ላይ የተመላለሰ ያለ ጥያቄ ነው ተረጋግተሽ ስለምጠይቅሽ ነገር ነው መመለስ ያለብሽ እሺ አባት አይደለ እንትን አልከው ነገረኛ አለም ከዚህ በፊትም ያን ልጅ አይቼው ስለማላቅ ነው እና ውዴ ይኸውልሽ ብለኝ እያንዳንዱን የምጠይቅሽ ጥያቄ ቀጥተኛ መልስ ነው የምፈልገው አይ ነው ብዙ ጊዜያቶች ተራርቀናል አዳዲስ ነገር የተፈጠሩ ይኖሩ ይችላሉ ግን ደግሞ ያንን ነገር ባለፈው ነገር ድጋሚ ህይወታችን መበጥበጥ አልፈልግም አይ ነው ጋፖች አሉ ግን ደግሞ ይሄንን ነገር ግዴታ መናገር አለብሽ እኔ ይሄንን ልጠይቅሽ በጣም ከራሴ ጋር ብዙ ታገያለሁ እንዴ ለምን ተታገላለክ ምንድነው ነገሩ ንገረኝ እኔ እኮ ነገር ስጠይቅሽ አንቺ በሌላ መንገድ ስለምታስብብኝ ነው ገብቶሻል አማኝ እኔ ደግሞ ፍቅረኛሽ ነኝ ወድሻለሁ አፈቅርሻለሁ አይ ወድሻለሁ አፈቅርሻለሁ ይሄ ደግሞ መጠየቅ ያለብኝ ነው ነገሮችን ማስተካከል ወድሻለሁ አፈቅራለሁ እሺ እኔ አሁን ማለት ቴሌግራም ላይ ስገባ ቴሌግራም ላይ ያኔ ላይ አንቺ ላይ ፕሮፋይል ያረግሽው ፎቶ የማን ነው የኔ ነው አይደለም ኦኬ አንቺና የሆነ ቀይ ልጅ ፕሮፋይል ያረግሽው ፎቶ አለ ስለሱ ፎቶ እንድታስረጅኝ ይፈልጋል እሺ ምን ሆነ ስለሱ ፎቶ እንድታስረጅኝ ይፈልጋል ይኸውልሽ ቀላል ነገር መስሎ ይታይ ይችላል ግን እኔ ያየሁበት አንግል አለ አባት ምንድነው ያየከው ዳጊ እኮ ነው ኦኬ ዳጊ ነው እኮ አይ ነው እዚህ ፕሮፋይል ደረጃ ላይ እስከሚደርስ ምክንያቱም እኔ ያየሁት መቼ መሰለሽ ፕሮፋይልሽን ሳይ በየቆየ ፎቶ ነው አብረን ባልነበርበት በጣላንበት ጊዜ የነበረ ፕሮፋይል
ያደረግሽው ነገር ነው። ግን ደግሞ ስለዛ ነገር እንድታስረጅኝ ይፈልጋል። በቃ ያ ልጅ ማን ነው? ማን ነው ዳጊ? እኔ ማላውቀው ያጎትሽ ልጅ ማን ነው? እንዴ አንተ ስንቱን ያጎቴ ልጅ ታውቃለህ? ሲጀምር ማንን ታውቃለህ ካጎቴ በቀር? አባት የምርክን ነው? አዎ የምሬን ነው። አሁን እየጠየቀኝ ነው ወይስ እየተናደድክ ነው? እየጠየቅኩሽ ነው። አንቺ ደግሞ እያላገጥሽ ነው ያለሽ። ይኸውልሽ ማይ እኔ እየቀለድሽ ነው። እኔ ጥያቄ ነው እየጠየቅኩሽ ያለሁት። አንቺ እንደ ቀልድ ነው እያይሽ ያለሽ። እኔ እውነቴን ነው ጌታ ነኝ። እየቀለድኩ አይደለም። አንዴ ነው የምቀልደው። ሲጀመር እሺ ልቀልድስ ቢባል እኔ ያስቃል። ጥያቄ ግን እሺ አታውቀውም። ስለማታውቀው እንዴት አታስተዋውቂኝም? ያጎት ልጅ ከሆነ እንዴት አታስተዋውቂኝም? እንዴት ነው የማላውቀው? አታምጣኝ። እናንተ እያናደድከኝ ነው ሮቢ፣ እውነት እያናደድከኝ ነው። እያናደድኩሽ አይደለም፣ ጥያቄ ነው እየጠየቅኩሽ ያለው። በተለያየን ጊዜ ነው የፖስትኩት አይደለ እኮ ያንን ታስረጅኝ ይፈልጋል። እዚህ አልነበረም። እዚህ ደግሞ ሰው አልነበረም። ታውቃለህ፣ ከክፍለ ሀገር ነው የመጣው። እዚህ ነበር እንዴ? እዚህ ማን ነበር ካጎቴ በቀር? ማንም እንዳልነበር ታውቃለህ እኮ። እንዴት አትነግሪኝም? በቃ ታረቀን አይደለ? ለምን አትነግሪኝም? ለምንድን ነው ይሄን ነገር መደበቅ? እኔ እንዴት ፕሮፋይል ላይ ስገባ እንዴት ያዋለሁ? ሁላ አታየውም እንዴ? እስከ ስንት ቀን የቆየ ፕሮፋይል ነው። ሰው ምን ያስባል ብለሽ አታስቢም? ለምንድን ነው የሚያስበው? ካጎቴ ልጅ ጋር ፎቶ አልነሳ አይደለም እንደዛ አይደለም። ጋር አልነሳ ፎቶ አነሳስሽ እኮ ያጎት ልጅ እኮ አይመስልም እንዴ? አንተ በሌላ ነገር እየጠረጠርክ ነው። ምን ማለት ነው? እኔ እየጠረጠርኩሽ አይደለም። ስለ ነገሩ እንድታስረጂኝ ነው ፈልገው። በቃ እኔ ከዚህ በኋላ ሰርችቶኛል። መደባበቅ ምናምን ያለውን ነገር ሁሉም ግልጽ አድርገን አብረን መሆን ካለብን አብረን እንሆናለን። በቃ አኑን ከፈለክ እያናደርከኝ ነው። ስነ ስርዓት ያዝ እሺ። ከአንዱም ጋር ትጠረጥረኛለህ። አሁንም ድጋሚ ከስተት አልተማርክም። ድጋሚ ጥርጣሬ ምን አይነት ሰው ልጅ ነህ አንተ? በጌታ በኢየሱስ ስም ጠርጥሬሽ አይደለም። ይኸውልሽ አሁንም አንጨቃጨቅ ፕሊዝ፣ እባክሽ። ጥያቄ ነው የጠየቅኩሽ ያለሁት። አንተ ከመመጣ ቁጥር ብስጭት እየሰለቸኝ ነው እውነት። ኦኬ ሰለቸሽ ነው? እየሰለቸኝ ነው። በቃ ነገር እየሰለቸኝ ነው። እኔ ቆይ ልንገርሽ፣ እኔ አይደለም ናፍቄሽ፣ እኔ የምጠይቅሽን ጥያቄ አንቺ የምጠይቅኝ ጥያቄ በስርዓትና በአግባቡ ነው አስረጅ የምመለስልሽ አይደለ? እኔ የምጠይቅሽን ነገር ለምንድን ነው ነገሮችን ማደባበስ የምትፈልጊው? ለምንድን ነው በስነ ስርዓት በግልጽ ማትነግሪኝ? እኔ ጥያቄ ይኸውልሽ ደብሮኛል፣ ቀር ያለኝ ነገር አለ። ስለዚህ ያ ነገር ምንድነው እያልኩሽ ነው። ያጎቴ ልጅ ነው አልሽኝ አይደለ? ያጎቴ ልጅ ከሆነ ምን እንዴት አላውቀውም? እኔ እንዴት ከሆነ አታስተዋውቂኝ ነው። እሺ ጥያቄ አለኝ። ስንቱን ያጎቴ ልጅ ታውቃለህ ነው? ስንቱን ቤተሰቤን ታውቃለህ? ንገረኝ እስቲ ስንቱን ቤተሰብ ታውቃለህ አንተ? ካጎቴ ይሄን ያህል ቅርብ ካላችሁ ካጎቴ ልጅ ከሆነ እርግጠኛ ነኝ ቅርብ ይኖራችኋል አይደለ? ስለዚህ ቅርብ ካላችሁ ቅርብ ካለሽ ሰው ጋር እንዴት ነው የማታስተዋውቂኝ ነው? ያጎቴ ልጅ የእውነት ከሆነ ማለት ነው። እዚህ አልነበረም። ክፍለ ሀገር የሄድኩ ጊዜ እዚህ ላይ አልመቸም። አጎቴን ለማስተማም አይደለ? በቃ ኧረ ማይታይ ምንድነው? ምን ማይታይ? አንተ ሲጀመር እየጠረጠርከኝ ነው። እኔ አንተ ማስረዳት ስልችት ነው ያለኝ። አንተ ማስረዳት እኔ ያለቅም። ቆይ ለምንድን ነው የምትጠረጥረኝ? እየጠረጠርኩሽ አይደለም። ለምንድን ነው የምትጠረጥረኝ? እኔ ምን የሚያስጠረጥር ነገር አሳይቼ ነው? ፍቅረኛ ሆነ ለምን ፕሮፋይል ያደረኩት ታዲያ? ምን አይነት ድፍረት ነው? ወይስ ጅል ነኝ የምመስልክ? ሌላ ፍቅረኛ ነው የምመስልክ? እና እኔ ጥያቄ ነው የጠየቅሽ። አይደለም ጥያቄ ነው ወይ ነው ጥያቄ? በቃ እሺ አሁን ይኸውልሽ ያጎትሽ ልጅ ነው አይደለ? እዚህ ነው ያለው አይደለ? አዎ እንድመጣ እፈልጋለሁ። ማወቅ በቃ እንድመጣ እፈልጋለሁ። አንቺ ያጎቴ ልጅ ነው ካልሽኝ እንዲመጣ እፈልጋለሁ። ለምን ጸጽተኛል ነው? ያጎትሽ ልጅ ሆነ ነው ነገር ነው ጸጽተ እኔም ባለማመንክ፣ ሁለተኛ ግን ምንም ነገር አስረጅኝ እንዳትለኝ። እኔም ባለማመንክ ማመንና ለማመን አይደለም። በቃ እኔ ግልጽነት ነኝ። በጣም ቅር ያለኝ ነገር መጠየቅ አለብኝ አይደለ? ውድ ቤተሰቦች እኔ ቅር ያለኝ ነገር መጠየቅ አለብኝ። እየደበረኝ ውስጤ ጥያቄ ነው፣ ጥርጣሬ ነው፣ ጥያቄ ነው። ያጎትሽ ልጅ ነው መታወቅ እፈልጋለሁ። እሺ ነገርኩት እኮ አይደለ? እሺ እኔ አላውቅም፣ ይፍረዱን። እሺ በጌታ መታወቅ እፈልጋለሁ። ያጎትሽ ልጅ ከሆነ ዘመድሽ ነው፣ እኔም ዘመዴ ነው። ስለዚህ መታወቅ እፈልጋለሁ። መታወቅ እፈልጋለሁ። አልደውልለትም። አትተዋወቁ። አሁን እደውልለታለሁ፣ እጠራዋለሁ እያልሽኝ ነበር። ተውኩት እኮ ለምን ካላስተዋወቁ አይደለም። ማመን አለማመን አለም አንጨቃጨቅ። አሁን ምን ይወድ ካላስተዋወቁ አታምነኝም? አምንሻለሁ። አታምነኝም? ሁለት አታምነኝም? አምንሻለሁ። ስሙኝ ጉዴ ፈላ። ዝም በል በእናትህ ሮቤል። እሺ ደውይለት። በጌታ በኢየሱስ እንዴት ነው ግን እየሆንክ ያለኸው? ደውይለት በቃ። እኔ ሰላም እንዳገኝ ከፈለግሽ ደውይለት። አታግኝ ሰላምን ሰላምን አፈልግም አልፈልግም። እኔ ትንሽ አርፌ ነበር ደግሞ ከጭቅጭቅ እኔ ተጨቅጭቅኩሽ ወደ ዛሬ ኧረ ተይ ኧረ ማሂ ተይ። አሁንም ይኸውልሽ እኔ እየጨቀጨቅኩሽ አይደል? ቤተሰቦቻችንን መጠየቅ እፈልጋለሁ። እናንተም ይሰልቻችኋል ብዬ አስባለሁ። መቼም እኔ ብቻ አይደለም። ፍቅር ግን ባለመተማመን ይሆናል እንዴ? እኔ አላውቅም። ፍቅር እኔ የማውቀው ፍቅር ኖ ያኔ ፍቅር እንዴ አታረግም ብሎ የሚከራከር ፍቅር አንተ ኦሬዲ አርገሻል እያልከ እያረክ ነው። የራሱ ጥያቄ የራሱ እንደዛ ነው። እናት እንደዚህ አይነት ፎቶ አየው ምንድነው ይሄ እኮ እየጠየቅኩሽ እኮ ምንድነው ይሄ እኮ እሺ ለምን አላወኩትም? ለምን እንደዚህ አዳምጪኝ። እሺ ደውለሽ ወይና ልተዋወቁ ያጎትሽ ልጅ ነው አይደለ? እሺ ከዛ በኋላ ግን አይነም ማየት አልፈልግም። እሱ ነቅ እና ይጥያለሽ አይነም ማየት አልፈልግም። ደውይለት
ሰምተኛል። እኔ እኮ ጥያቄው ስትጠይቀኝ እኔ በምን መልኩ እንደማስልሽ በደንብ ነው የምታውቂው። እኔ የሆነ ነገር ስጠይቅሽ በቃ ትልቅ ነገር ተራራ መስሎ ነው የሚታይሽ አይደል? በጣም ነው ያንተ ጸባይ ያስጠላኝ። በጣም አስተማሪ ነው ህይወት ያስተማሪ ነው። ህይወት ናት ያስተማረች ጥርጣሬን አይደለም ህይወት ናት ያስተማረች ጥርጣሬን። አሁን ደውልልኝ በቃ እሺ አረ ዳጊያችን ወጂ ማሂዬ እንዴ ምን ነው ቢጠራ አንተ እንዴ ምን ሼ ነው ሙልክ አለሁልሽ። እንዴት ነሽ? እሺ ይሁን ወደ ጨዋታ ገባ። እንዴት ነህ? አለሁልሽ ማሂዬ። ሰላም ነው? አለሁልህ። የኔ ሰማኝማ የት አካባቢ ነው? በጣም ፈልጌ ነበር ማማከር ነገር ነበር። አይ ሰርፕራይዝ አዘጋጅቼልሃለሁ አንተ። እንዴት ነው ይሄ ጉዱን ነው? በሰላም እንዴ ሰርፕራይዝ አዘጋጅቼልህ እያልኩ በሰላም። አይ ጥሩሽ፣ እንደዛ ከሆነ አሪፍ። እና የት ነህ? ቅርብ ነህ አይደለ? አለሁኝ ማሂ። እኮ ናልኛ በእናትህ እጠብቅሃለሁ። እሺ አሁን ልምጣ? አሁን ነው የምፈልግህ። በቶሎ ወረሽውን ልክልሃለሁ። ቶሎ በል። እሺ መጣሁ። እሺ ማሂ። እሺ መጣሁ። እሺ ጥሩ ቤተሰቦቼ። እሺ ይምጣ። ያጎቷ ልጅ ነው፣ እንተዋወቀዋለን። አማቼም ነው በዛው በኩል አይደለም አማቼ ካለ ቤተሰቦቼ። እስቲ እሱ ሲመጣ ደግሞ ምን እንደምንሰማው አይደል? አብራችሁ ቆዩ። አሁንም እየጠረጠርከኝ ነው። ወይኔ ጉዴ! አብራችሁ ቆዩ ቤተሰቦቼ። ሌላ ምንም ምላት ነገር የለኝም። ምን ሼ ነው ሙድ እየያዘ ነው እንዴ? ለምን ደም ሙድ የሚይዘው? እና ምንድን ነው በጣም እሱ አትጠበቅ ነው። አንተ ስነ ስርዓት ያዝ። ምን አይነት ነገር ነው ቆይ የምታወራው? ያቋል ቦታውን ሙድያ አንተ ለነገሩ ነው ነው እኔን ያላከበርከኝ በኔ ምን ያህል በቅራ ተረረብን እንዳልኩኝ አንቺ አታውቂ። እንኳን ቀናክ እንዲያው በሆነ ሌላ ሰው ቢሆን ጥሩ ነበር። ደሞ አሳያለሁ። እንኳን ቀና ውይ ቀዳሉ ይወደኛል ይቀዳል ልጁ። ምን ያሾሽብኝ ነው? ኧረ ደስ ብሎኝ እየሳቅ። አሁን ለምን አትደውይለትም? አላጨናንቀውም። ዘና ብሎ ዋዬ ማሂ ደርሻለሁ። የቱ አካባቢ ነው ያለሽው? ትንሽ ወርታችሁ ወረድ። በላይኛው መንገድ መጣ ወደታችሁ ትንሽ ታጠፍልኝ። አይ ካለው እኮ ወዴት ነህ? ኦኬ አየሁክ። ፊትህን አስተካክል። ስነ ስርዓት ያዝ። እንድትቆጭኝ አልፈልግም። ባይዘ ፊትህን አስተካክል። ባትፈልግስ ታዲያ ልትመናጨቅበት ነው እሱ ላይ? እሱ ምን አደረገኝ? አሁን እሺ ስነ ስርዓት ያዝ። ቆይ ላላክ ነው። ወይ ወዴ እንዴት ነሽ? ለጊዜ ሰላም። እሺ ሰላም። ሮቤል ይባላል። እሺ አረ ቁጭ ትላለህ? እሺ ይቅርታ። እሺ እሺ ዳጊ ሰላም ነው። መቼም ምን ታውቀኛለህ ብዬ አስባለሁ። አዎ ይቅርታ በምጠይቅ ነገር በምጠይቅ ጥያቄ በጣም ይቅርታ አድርጋለሁ። በመጀመሪያ ማለት ነው ነገሮችን ግልጽ ለማድረግ ስለምፈልግ ነው። በእርግጥ አንተ እሷ እንዳለችኝ ከሆንክ ስለኛ ግንኙነት በደንብ ታውቃለህ ብዬ አስባለሁ አይደል? አዎ ማሂ ስላንተ አንዳንድ ነገሮችን ትነግረኛለች፣ በፎቶም ማሳይታኛለች። አንዳንድ ነገሮች ብቻ ለብዙ ነገሮችም እንደምነግርህ እርግጠኛ ነኝ። የምር እሷ እንደምትል ከሆነ ማለት ነው። በደንብ እኔ ላምናትም አልቻልኩም ነበር። ውስጤ የነበረ ጥያቄ ነበረ እና ይሄን እንድትመልስልኝ ነው የመጣሁት። አልገባኝም። ምንድነው የተፈጠረ ነገር አለ በመሀላችሁ? አይ በመሀላችን የተፈጠረ ነገር የለም፣ ግን እኔ አንተን ላቀ ስላልቻልኩኝ። አንተና ማሂ ያላችሁ ግንኙነት ምንድነው? እንዴት ማለት አልገባኝም እኮ አንተና ማሂ ያላችሁ ግንኙነት ምንድነው? ቀላል ጥያቄ ነው የጠየቅኩህ አይደል? አው ነው። እንዴት ማሂ ማለት እኮ ያጎቴ ልጅ ነች እኮ። እንዴት እስካሁን አልነገርሽውም? ማሂ እሷ ያጎቴ ልጅ ትለኛለች፣ አንተ ያጎቴ ልጅ ነኝ ትለኛለች። ግራ ነው የገባኝ። ውድ ቤተሰቦቼ እኔ አልገባኝም። አንተም እሷ ያንተ ያጎቴ ልጅ ነች፣ አንተም እሷ ያጎቷ ልጅ ነህ አይደል?
እንደዛ ነው ያልሽኝ ያለው አይደል? አዎ ማለት ማሂ እኮ ያጎቷ ልጅ ነኝ እኔ። እንዴት? አይ እኔ ስላላወቅኩ ነው። አንተን ጥፋተኛ እያረኩ አይደለም ባይዘው ዳጊ ነው። ግን እንዴት ማሂ እስካሁን ምን መሰለህ ነው እሱ እኔን አያመኝም። አለማመንና ማመን አይደለም። አዳምጠኝ፣ ዝም በል አንተ። በማከራችን ባገባል ደስ ይለኛል። ይቅርታ ዳጊ፣ በጣም ይቅርታ። እዚህ ድረስ አስለፈውክ ሰርፕራይዝ ብዬ በዛውም እንድትተዋወቀ ነው። በእርግጥ ያው ስለሱ ብዙ ትጠይቅም ስለነበር እና ያለንበትን ሁኔታ ማወቅ ትፈልግ ስለነበረ በዛው እንድትተዋወቀው ብዬ ነው። በጥሩ አጋጣሚ ባይሆንም ያው እሱ እኔን አያምነኝም። ካንተ ጋር ሌላ ነገር አለኝ። እኔ ያው ቆይ ማለት እንዴት ትጠረጥራታለህ ማለት ነው? እንዴት አታምናትም ነው? ምን ማለት ነው? እንዴት አልገባኝም። እንዴ ያመረ ነው እየጠየቅኛለሁ እንዴ? አንተ ያጎት ለሷ አንተ ያጎቷ ልጅ ነህ አይደል? አዎ ነኝ። እና ታዲያ እንዴት ነው? ቆይ አንተ መጠየቅ የለብኝም ማወቅ የለብኝም? ይሰማኝ ነገር ማለት እንዴት በእንደዚህ አይነት መልኩ እኮ አይደለም የሚጠየቀው። እንዴት ነው እንደዚህ ሊሆን የሚችለው? ማለት እንዴትስ በእንደዚህ አይነት መልኩ እሷንስ ልጠረጥራት ትችላለህ? እኔ እየጠረጠርኳት አይደለም፣ ጥያቄ ነው የጠየቅኳት። ችግር የለም ኖርማል ነው። ብዙ እንትን ማለት የለብህም አንተ ብቻ ማንነት ምን ነው ነገሮች የምታደባብሽው? ግን ምንድነው መሰለህ እዚህ ጋር እኮ እንደዛ አይደለም ገብቶሃል? ግን እንዴት አታፈቅራትም ነው ወይስ አታምናትም? ስለማፈቅራት ነው እኮ ሁሉ መስዋዕትነት እኮ። ታዲያ እንዴት በእንደዚህ አይነት መንገድ ልጠረጥራት ትችላለህ? ጠርጥሬያት አይደለም ዳጊ፣ ከዚህ በላይ እያሳየኸኝ እኮ ነው እኮ ማለት ያለውን ነገር እኮ በግልጽ ከሷ ከመስማት ይልቅ እኮ አንተ እዚህ ጋር ሌላ መንገድ እየመረጥኩኝ አይደለም። ያየሁት ነገር ስላለ ነው በእኔ ገብቶሃል አይደለ? ያንን ነገር ደግሞ ውስጤ ጥሩ ስሜት አልተሰማኝም እኮ። እንደዛ አይደለማ ዳጊ። ቆይ አንዴ ያየውን ነገር ይንገረን። አንድ ነግሬሻለሁ እኮ ያየሁት ነገር ቴሌግራም ላይ ያየሁት ፕሮፋይል አለ። ፕሮፋይል አድርጌያለሁ። ይሄማ ፕሮፋይል አረግሽው ደግሞ ማለት ነው። አሁን የገባው አሁን ነው ፕሮፋይል ላይ የገባው። ሳንታረቅ በፊት ነበር። አሁን ነው የገባሁት። ሳንታረቅ በፊት የጣለን ጊዜ የቆየ ፕሮፋይል ነው። ዛሬ ነገር ቆስቁሳ ታሪክ ፈጥረህ እኔ ጋር አይ አይደለም። ሲጀመር ያኔ ስንቱን ቤተሰብ ነው ዳጊዬ፣ ስንት ቤተሰብ ነው የማውቀው አለኝ። እኛ ቤት የነበረው አቆቴ ብቻ ነው አይደል? አንተ እዚህ ነበርክ። ነገሩ ስለነበርክበት ቦታ ኦኬ። እሱ ከሆነ ማወቅ የምትፈልገው ነገር እኔና እሷ በተነሳንበት ፎቶ ከሆነ ማወቅ የምትፈልገው ነገር ምንድን ነው መሰለህ ሮቤል፣ አንተ እኔን ባታቀኝም እኔ አንተን በትንሹም ቢሆን አውቃለሁ። ማሂ ስላንተ ታወራልኛለች፣ ትነግረኛለች፣ አልፎ አልፎም የሆኑ ፎቶዎችንም ታሳየኛለች። በዚህ አጋጣሚ አንተንም ለማወቅ ጉጉት ነበረኝ። ገብቷል? በእንደዚህ አይነት መንገድ ግን ታስባታለህ ብዬ ጭራሽ አልጠበቅኩም ነበር። ምንድነው መሰለህ የተነሳነው ፎቶ በአጋጣሚ አጎታችን በታመመ ጊዜ እሷ ልታስታምመው ስትመጣ የተነሳነው ፎቶ ነው። ምንም ከዛ ውጭ ያለ ነገር የለም። የዛኔ እኮ እኔ እንዴት አልነገረችኝም? አውቃለሁ የዛ ሰዓት እኔ ነበርኩኝ አይደል ዳጊ። ማስረዳት አይጠበቅብህም። ብቻ ማንነትን እንዲያቅ ነው እንጂ ለምንድን ነው ማስረዳት የማይችለው? እኔ አንተን በእንደዚህ አይነት መንገድ ወንድም አለኝ፣ ክፍለ ሀገር አጎት ልጅ አለኝ። አዳምጪኝ ይኸውልሽ ማሂ፣ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ግን ሮቤል አንተን በእንደዚህ አይነት መንገድ ላውቃህ አልፈልግም። ገብቶሃል አይደለ? ሲጀመር አንተ ለሷ ትክክለኛ የሆነ አስተሳሰብም እምነትም የለህም። ገብቶሃል አይደል? ለምንድን ነው የማይኖረኝ? እሷን ብታፈቅራት ኖሮ በእንደዚህ አይነት መንገድ አጠራጥራት ዳጊ። ያሳለፍኩትን ነገር ታውቃለህ? ሲጀመር እኔ በእንደዚህ አይነት መንገድ ላውቃህ አልፈልግም። ዳጊ እጂ አንተ ዳግም ነገሩ እውነት ነው። ዘመድ ይበልጣል። እኔ ችግር የለው ፍቅር እንደሚያደርግ ከሆነ ችግር የለው። ሆን ብላ ነው እንዲህ የምታደርገው። አይ ነው ይገባኛል። ልጁ ምንም ጥፋት የለበትም። አውቃ ነው ነገሮችን እንዲህ በቅንነት ማስረዳት ትችል ነበር። እኔ ውድ ቤተሰቦች ምን እንደምናት አላውቅም። አመሰግናለሁ ስለተፈጠረው ነገር በጣም ይቅርታ። እንዲፈጠራል ብዬ አላሰብኩም ነበር። ነገሩን በቀላል መንገድ እፈታዋለሁ ብዬ ነበር ያሰብኩት። ቤተሰቦቼ እኔ እንጃ በቃ ደህና ቆዩልኝ።